ሰላም እንዴት ናችሁ የመርከብ ቲዩብ ቤተሰቦች ዛሬ ዩኒት 3 ስለ ኢላስቲሲቲ ኤንድ ኢኩሊብሪየም ኦፍ ሪጂድ ቦዲ ጀምጥቻለሁ። ይሄ ቪዲዮ እንግዲህ የ10ኛ ክፍሎች የተዘጋጀ ቪዲዮ ነው። መጽሐፉንና አዲሱ መጽሐፍ መሰረት ባደረገ መልኩ ኢላስቲሲቲ ምን እንደሆነ ያንን ዛሬ ዲስከስ ማድረግ እንጀምራለን ማለት ነው። ለመርከብ ቲዩብ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ የመርከብ ቲዩብ ቤተሰቦች ከሆናችሁ ደግሞ ላይክ እና ሼር በማድረግ ቪዲዮ ለብዙ ሰዎች እንዲዳረስ አድርጉ። ወደ ትምህርታችን በቀጥታ እንገባለን ማለት ነው። ኢላስቲሲቲ ኤንድ ፕላስቲሲቲ ነው ዋናው እንግዲህ ዛሬ የምናየው ስለዚህ ጉዳይ ይሆናል ማለት ነው። መጀመሪያ ግን ዋት ኢዝ ኢላስቲሲቲ የሚለውን እሱን ዲስከስ እናያለን። ኢላስቲሲቲ it's a properties of matter ማለት እንችላለን። it's a properties of matter የማንኛውም አካል የማንኛውም ኦብጀክት ፕሮፐርቲ ነው። ምን አይነት ፕሮፐርቲ ነው ካለን look elasticity is the properties of matter by virtue of which the deformed body returns to its initial configuration after the removal of a deforming force. For example, if we are exerting a force on an object and if that object deforms because of that applied force, and after the deformation if the object returns back to its former shape or original shape, then that is known as elasticity. ወደ ነበረበት መመለስ መቻል አለበት። it should be returned back to the former shape. ሪተርን ማድረግ አለበት፣ ወደ ነበረበት ኮንፊግሬሽን መመለስ መቻል አለበት። ይሄ የሚመለሰው ግን ሪተርን የሚያደርገው ግን መቼ ነው? when that cause of deformation ይሄ ዲፎርም ያደረገው ፎርስ ሪሙቭ ሲደረግለት ያንን ስናስወግድለት የዛ ጊዜ ምን ይሆናል ማለት ነው? it is return back እንላለን ማለት ነው። ወደ ነበረበት ሪተርን ባክ ያደርጋል፣ ወደ ነበረበት ሼፕ ይመለሳል። ስለዚህ ይሄ ኔቸር ይሄ ፕሮፐርቲ ምን ተብሎ ይታወቃል? ኢላስቲሲቲ ይባላል ማለት ነው። በነገራችን ላይ ማተርን ዲስክራይብ ለማድረግ ብዙ ፕሮፐርቲዎች አሉ። ከነዛ ፕሮፐርቲዎች ውስጥ ነው አንደኛው ኢላስቲሲቲ። ቴምፕሬቸር አለ፣ ፕሬሸር አለ፣ ዴንሲቲ አለ። እነዚህ አሁን የጠቀስኳቸው ኳንቲቲዎች አንድን ማተር ዲስክራይብ ለማድረግ የሚያስችሉን properties of matter ናቸው ማለት ነው። so one of the properties of matter is known as elasticity ብለን እንወስደዋለን ማለት ነው። ታዲያ በዚህ ፕሮፐርቲ መሰረት based on the properties of matter just elasticity መሰረት አድርገን ማለት ነው based on the elasticity matter can be classified into two. አንደኛው ምን አይነት ኦብጀክት እንለዋለን? ሪጂድ ቦዲ ተብሎ መከፈል ይችላል። ወይም ሪጂድ ቦዲ አለን። ሪጂድ ቦዲ የሚባለው ምን አይነት ኔቸር ያለው ነው ካለን እሱን ዲፋይን ለማድረግ we apply force on an object and if the object cannot change its shape, size or length, then that object is not deforming. So that object is known as rigid body ብለን እንወስደዋለን ማለት ነው። ኦብጀክቱ ዲፎርም ካላደረገ የሆነ sufficient amount of force exert አድርገን ግን ምንድነው ማለት ነው ኦብጀክቱ ቼንጅ ሼፑን ሳይዙን ቼንጅ የማያደርግ ከሆነ ያ ምን ተብሎ ይታወቃል ማለት ነው? ዲፎርሜሽን ብለን እንወስደዋለን ማለት ሪጂድ ቦዲ ብለን እንወስደዋለን ማለት ነው። በተቃራኒው ግን if we are exerting a force or apply a force on an object and if the object changes its size or maybe its length or shape, then that object is known as what? Elastic object ብለን እንወስደዋለን ማለት ነው። ምንድነው ይሄ? የሚለጠጥ ኦብጀክት ነው ማለት ይቻላል። ምክንያቱም ፎርስ አፕላይ ይደረጋል፣ ሳይዙን፣ ሌንግዙን ኦር ሼፑን ከነዚህ ውስጥ አንዱን ወይም ሶስቱንም ሊቀይር ይችላል። ከቀየረ በኋላ ግን እነዚህን ቼንጅ እንዲመጣ ያደረገውን ፎርስ አፕላይድ ፎርሱን ሪሙቭ ስታደርጉለት ተመልሶ ወደ ነበረበት ሳይዝ እና ሼፕ የሚመለስ ከሆነ ያ ምን ይባላል ማለት ነው? ኢላስቲክ ቦዲ ብለን እንወስደዋለን ማለት ነው። ስለዚህ matter or an object can be classified into two, as rigid body or elastic body. ለሁለት እንደዚህ እንከፍለዋለን። rigid body ስንል because of the applied force if the object does not change its shape, ሼፑን የማይቀይር ከሆነ በፎርሱ ምክንያት እሱ rigid ይባላል። ግን በአፕላይድ ፎርሱ ምክንያት ኦብጀክቱ ቼንጅ ካደረገ በኋላ ሳይዙን፣ ሼፑን፣ ሌንግዙን ከቀየረ በኋላ and if it has a tendency of ምንድነው return back to its original shape or size or length, then that is elastic body ብለን እንወስደዋለን ኦብጀክቱን ማለት ነው። ለምሳሌ አንድ የሆነ ኦብጀክት እዚህ ጋር እንደምታዩት irregular shape ያለው አንድ ኦብጀክት እዚህ ጋር አለን። ታዲያ ይሄንን ኦብጀክት ፎርስ አፕላይ ብናደርግበት አክት ብናደርግበት
ለምሳሌ በዚህ አቅጣጫ ፎርስ ኤክስፒሪየንስ ቢደረግ just we have applied a certain amount of force F, then if the object does not change its size, ምንም የሚቀይረው ነገር የለም። እዚህ ጋር ፎርስ አክት ልታደርጉ ትችላላችሁ። ኦብጀክቱ ግን የነበረውን ሼፕም ሳይዝም አይቀይርም። ስለዚህ በነበረበት ሁኔታ በዚሁ የሚቀጥል ከሆነ ምንድነው ማለት ነው? ይሄኛው ቦዲው ሪጂድ ቦዲ ነው ማለት ነው። ምክንያቱም the force cannot change the shape, the length or the size of this object. but እዚህኛው ኬዝ ላይ ከተመለከታችሁ ለምሳሌ በብሉ የተሰራውን ይሄኛውን ስታዩ ምን አለን ማለት ነው? we have rubber band። ለምሳሌ rubber band እንወስዳለን። ከዛ rubber band የነበረው ሼፕ አለ። ከዛ ፎርስ አፕላይ ስታደርጉ ግን እዚህ ጋር ኦብጀክቱ ምን ይሆናል ማለት ነው? ስትሬች ያደርጋል ማለት ነው። እዚህ ጋር ይመጣል። ስለዚህ ስትሬች ያደረገው because of the applied force ነው። ሼፑንም a little bit ቀይሯል። ሌንግዙ ወይም ደግሞ የነበረው መጠኑም ጨምሯል። ስለዚህ እንደዚህ አይነት ኦብጀክት ከሆነ ምንድነው ማለት ነው? ኢላስቲክ ኦብጀክት ነው። ከዛ ይሄ ኢላስቲክ ኦብጀክት መልሰን ፎርሱን ሪሙቭ ስናደርገው ወደ መጀመሪያው ሼፕ ወደዚህኛው ሼፕ እንዲቀየር እናደርገዋለን ማለት ነው። ስለዚህ በአጠቃላይ ማንኛውም ኦብጀክት ለሁለት እንከፍላቸዋለን ማለት ነው። እንግዲህ የመጀመሪያው ክላሲፊኬሽን ሪጂድ ቦዲ ነው። ሁለተኛው ደግሞ ኢላስቲክ ቦዲ ብለን በዚህ መልኩ ዲስክራይብ እናደርገዋለን ማለት ነው። እንደ ማጠቃለያ እንዲሆነን ግን ኢላስቲክ ቦዲ ካለን ምን ማለታችን ነው? a body which can change its size or length or shape because of the applied force, and if we remove that applied force the object returns back to its original shape ይሆናል። ይሄንን ካሟላ ምን ይባላል ማለት ነው? ኢላስቲክ ቦዲ ብለን እንወስዳለን። but if the object cannot stretch, if it cannot change the size, length or shape because of the applied force, then that object is known as rigid body ብለን በዚህ መልኩ ዲፋይን ማድረግ እንችላለን። ታዲያ አሁን ምንድነው የምናደርገው? ቀጥሎ ዲፎርሜሽን ለሁለት ከፍለን ማየት እንችላለን። ዲፎርሜሽን can be classified into two as elastic deformation and plastic deformation። ለሁለት በዚህ መልኩ ይከፈላል። ወይም ደግሞ ምን ሊባል ይችላል መሰላችሁ? ይሄንን ክላሲፊኬሽን we can say ለምሳሌ ኢላስቲክን ቴምፖራሪ ዲፎርሜሽን ማለት ይቻላል። ቴምፖራሪ ዲፎርሜሽን ማለት ይቻላል። ይሄኛውን ደግሞ ፐርማነንት ዲፎርሜሽን ብለን እንወስዳለን። ኢላስቲክ ዲፎርሜሽንን ነው ቴምፖራሪ የምንለው፣ ፕላስቲክ ዲፎርሜሽን ደግሞ ፐርማነንት ዲፎርሜሽን ተብሎ ይታወቃል። ለምን አልነው የሚለውን እሱን ዲስከስ እናደርጋለን። ኦኬ ሌትስ ስታርት ፍሮም ኢላስቲክ ዲፎርሜሽን። ኢላስቲክ ዲፎርሜሽን it's a kind of deformation which has happened because of the applied force which is exerted on an object, and if the object changes its size, length and shape, and after the removal of that applied force, after the removal of that force causes deformation, if it returns back to its original shape or former shape, then the deformation is elastic deformation. But if the object cannot return back to its original shape or size or length after the removal of the applied force, then that is known as plastic deformation. ስለዚህ ፕላስቲክ ዲፎርሜሽን ለማለት በቃ አንድ ዲፎርም ከሆነ በኋላ ማለት ቼንጅ ሳይዙን፣ ሌንግዙን፣ ሼፑን ቼንጅ ካረገ በኋላ ተመልሶ ወደ ነበረበት ሼፕ እና ሌንግዝ የማይመለስ ከሆነ ፕላስቲክ ዲፎርሜሽን ተብሎ ይታወቃል። ለምሳሌ መኪና ሁለት መኪኖች ተጋጩ እንበል። ከዛ ከተጋጩ በኋላ ምናልባት የተጋጩበት አካባቢ ላይ ምን ይደረጋል? ዲፎርምድ ሊሆን ይችላል። ስለዚህ ያ ዲፎርሜሽን ጋራጅ ገብቶ ተቀጥቅጦ ካልተስተካከለ በስተቀር በራሱ ጊዜ አይመለስም። ስለዚህ እንዲህ አይነት ከሆነ ፕላስቲክ ዲፎርሜሽን ነው ብለን እንወስደዋለን ማለት ነው። ኢላስቲክ ዲፎርሜሽን ከሆነ ግን ምንድነው የሚሆነው? አንድ ኦብጀክቱ ላይ ፎርስ አክት አድርገን ዲፎርም ይሆናል ማለት ሌንግዙ፣ ሼፑ፣ ሳይዙ ይቀየራል። ከዛ ዲፎርሜሽኑ የኮዙ የፎርሱ አፕላይድ ፎርሱ ከተወገደ በኋላ ግን ወደ ነበረበት ኦሪጂናል ሼፕ የሚመለስ ከሆነ back to the original dimension or the original shape, ያ ምን ይባላል? ኢላስቲክ ዲፎርሜሽን ይሆናል። ለምሳሌ ስፖንጅን ውሰዱ። ስፖንጅ ጭምቅ አድርገን በእጃችን ብንይዘው መጠኑ ይቀንሳል፣
ምናልባት ሼፑም ቼንጅ ያደርጋል። ግን ያንን ስፖንጅ የያዝነውን ስፖንጅ ብንለቀው መልሰን ምን ይሆናል? ወደ ነበረበት ቅርጽ ወደ ነበረበት መጠን ይመለሳል። ስለዚህ እንዲህ አይነት ዲፎርሜሽን ከሆነ ምን ይባላል? ኢላስቲክ ዲፎርሜሽን እንለዋለን። ወይም ደግሞ ስፕሪንግ ስክሪፕቶ ውስጥ ይሄ ጠቅጠቅ የሚለው ስክሪፕቶ ውስጥ ያለ ስፕሪንግ አውጥታችሁ ብትጎትቱት የዛ ጊዜ ምን ይሆናል? ይለጠጣል። ብትለቁት ይመለሳል። ወይም ደግሞ የብር ማሰሪያ ላስቲኩን ወይም የፀጉር ማሰሪያ ላስቲክ ምን እናደርጋለን? በሁለት እጃችን ይዘን ብንለጥጠው ማነው ፎርስ አክት ብናደርግበት ይለጠጣል ማለት ነው። ሌንግዙ ይቀየራል፣ ሼፑ ሊትል ቢት ይቀየራል። ከዛስ ስንለቀው ወደ ነበረበት ይመለሳል ማለት ነው። ስለዚህ እንደዚህ የሚሆን ከሆነ ኢላስቲክ ዲፎርሜሽን ይባላል። ማንኛውም ኦብጀክት ከዲፎርሜሽን በኋላ ወደ ነበረበት ዳይሜንሽን ወደ ነበረበት ሳይዝ ሌንግዝ ኤንድ ሼፕ መመለስ መቻል ማለት ነው። ስለዚህ ይሄ ኢላስቲክ ዲፎርሜሽን ነው ማለት ነው። ወደ ፕላስቲክ ደግሞ እንግዲህ ስንመጣ ቅድም እንዳልኳችሁ መኪና ቢጋጭ ወይም ደግሞ እስኪ አጠገባችሁ ያለ ወረቀት በእጃችሁ ጭምቅ አርጋችሁ ያዙ። ጭምቅ እንደዚህ ምንድነው ይሄ ጭምት አርጋችሁ እንደዚህ ያዙትና ከዛ በኋላ ልቀቁት። ይመለሳል በራሱ ጊዜ? አይመለስም። ለመመለስ ምን ያስፈልጋል? በእጃችን መልሰን ያን ወረቀት የተጣጠፈውን የተጨማደደውን ነገር መለጠጥ እንደገና ያስፈልጋል ማለት ነው። ወደ ነበረበት ለመመለስ ፎርስ ኤግዘርት ማድረግ ያስፈልጋል። ስለዚህ ይሄ ፕላስቲክ ዲፎርሜሽን ነው። ኢላስቲክ ከሆነ በራሱ ጊዜ ነው መመለስ ያለበት። እንዲመለስ የሚያደርገውን ፎርስ ምን ይባላል? ሪስቶሪንግ ፎርስ ነው የምንለው። ሪስቶሪንግ ፎርስ አለን። ስለዚህ ቢኮዝ ኦፍ ሪስቶሪንግ ፎርስ ነው ኦብጀክት ወደ ነበረበት የሚመልሰው ማለት ነው ኢላስቲክ ላይ። ፕላስቲክ ላይ ግን ይሄ ሪስቶሪንግ ፎርሱ ኦልሞስት የለም ማለት ይቻላል። ስለዚህ ሪስቶር አያደርግም። ወደ ነበረበት እንዲመለስ የሚያስችለው ሪስቶሪንግ ፎርስ የለም። ስለዚህ ባለበት እዛው አንዴ ዲፎርምድ እንደሆነ ይቀራል ማለት ነው። ወይም ደግሞ ከእጃችሁ አምልጦ የምትጠጡበት ብርጭቆ ቢወድቅና ቢሰበር የዛ ጊዜ ያንን ብርጭቆ ወደ ነበረበት ሳይዝ ሼፕ መመለስ ኢትስ ኢምፖሲብል። ወይም ደግሞ ማጂካል መሆን ያስፈልጋል። ልክ እንደ ሃሪ ፖተር የሆነ ስቲክ ያስፈልገናል ወደ ነበረበት ለመመለስ። ስለዚህ አይቻልም ማለት ነው። መመለስ አንችልም ማለት ነው። እንደዛ ከሆነ ዲፎርሜሽኑ ፕላስቲክ ዲፎርሜሽን ብለን እንወስደዋለን ማለት ነው። እዚህ ጋር እንግዲህ ስለ ኢላስቲክ እና ፕላስቲክ ማውራታችን ካልቀረ ሁክስ ሎውን ማንሳት ተገቢ ነው ብዬ አስባለሁ። እንግዲህ በግራፍ ለመግለጽ እንሞክር መጀመሪያ፣ ከዛ ማቴማቲካሊ ዲስክራይብ እናደርገዋለን። እንግዲህ የሚያሳየን ይሄ ግራፍ ምንድን ነው? we have extension versus force graph. Then when the amount of force increases, then the extension length also increases. ይሄ ሪሌሽንሺፕ አላቸው የሚያሳየን እሱን ነው። ስፔሻሊ up to point A እዚች ድረስ ካለው ፖይንት ብንወስድ ለምሳሌ እዚች ነጥብ ድረስ እቺ ፖይንት A ነች እንበል። እዚህ አካባቢ ወይም ከዚህ በኋላ B ያለን ማለት ነው። እዚህ አካባቢ ደግሞ we have C ሶስት ነጥቦች አሉን። ፖይንት ኤ ምን ብለን መግለጽ እንችላለን መሰላችሁ? ኢላስቲክ ሊሚት እንለዋለን። ኢላስቲክ ሊሚት ይባላል። ቢ ደግሞ ምን እንለዋለን? ይልድ ፖይንት። ይልድ ፖይንት። ሲ ደግሞ ብሬኪንግ ፖይንት ይባላል ማለት ነው። ብሬኪንግ ፖይንት። እነዚህ ሶስት ፖይንቶች አሉ እና የሚያሳዩን ምንድን ነው? ከዚህ ከኦሪጂን ጀምሮ እስከ ኤ ድረስ ባለው ሁክስ ሎው አፕላይ ማድረግ እንችላለን። ሁክስ ሎው ይመጣል እዚህ ጋር ማለት ነው። ሁክስ ሎው ምን ይላል? እሱን ዲስከስ እናደርጋለን። ከዚህ በኋላ ላለው ግን ሁክስ ሎው አይሰራም። ሶ ሁክስ ሎው will be applied from the origin up to point A ድረስ ባለው በዚህ ሊኒየር ግራፍ ላይ ሁክስ ሎው አፕላይ ማድረግ ይቻላል። according to ሁክስ ሎው ምንድን ነው ማለት የምንችለው? አንደኛ we can say that the extension length, just let's say that is x is directly proportion with the applied net force. በዚህ ዲፔንድ ያደርጋል። ምን ማለት ነው? እዚህ ጋር ምን ለማለት ፈልገን ነው? whenever the value of force increases, then we can say the extension length also increase ማለት እንችላለን። በተቃራኒ ደግሞ ፎርሱ ዲክሪዝ የሚያደርግ ከሆነ ማን ይቀንሳል ማለት ነው? ኤክስቴንሽን ሌንግዙም ይቀንሳል ማለት ነው። ስለዚህ እነዚህ ሁለት ኳንቲቲዎች ዳይሬክትሊ ፕሮፖርሽናል ናቸው። ለምሳሌ በእጃችሁ ውስጥ በሁለቱ ጣቶቻችሁ በግራና በቀኝ ጠቋሚ ጣቶቻችሁ ውስጥ የራበር ባንድ ወይም የብር ላስቲክ ይዛችሁ ብትጎትቱት
አክት የምታደርጉት ፎርስ በጨመረ ቁጥር የሚለጠጠው መጠን ይጨምራል። ፎርሱ ትንሽ በሆነ ቁጥር ደግሞ ኤክስቴንሽን ሌንግዙ ወይም የሚለጠጠው መጠን ወይም ሌንግዙ ዲክሪዝ ያደርጋል። ስለዚህ ዳይሬክት የሆነ ሪሌሽንሺፕ አላቸው ማለት ነው። ሶ when we take the ratio of these two quantity ማለት ፎርስን ለማን ታካፍላላችሁ ማለት ነው? ለኤክስ የምታካፍሉ ከሆነ ምን ይሰጣችኋል? ኮንስታንት ኬ ይሰጣችኋል ማለት ነው። ይሄ ኮንስታንት ኬ ምንድነው ሜዠር የሚያደርግልን ካለን it measures the stiffness ወይም ደግሞ how hard the spring is to stretch የሚለውን ያንን ሜዠር የሚያደርግልን ኬ ይባላል ማለት ነው። ስቲፍነስን ሜዠር ያደርጋል። stiffness of spring ሊሆን ይችላል just any stretch material stretch መሆን የሚችል ማቴሪያል የማንኛውንም የስፕሪንግም ሊሆን ይችላል የብር ማሰሪያ ኤላስቲክ ሊሆን ይችላል የማንኛውም ኦብጀክት ስትሬች የሚያደርግ ኢላስቲክ የሆነ ማቴሪያል የሱን ስቲፍነስ ሜዠር የሚያደርግልን ኬ ይባላል ማለት ነው። ስለዚህ እቺ ፎርሙላ የማን ነች ማለት ነው? የሁክስ ሎው ብለን እንወስዳታለን ማለት ነው። ስለዚህ ይሄ ሁክስ ሎው አፕላይ የሚደረገው እስከ ፖይንት ኤ ነው። ይልድ ፖይንት ማለት ደግሞ ምን ማለት ነው? the point a sudden increase in length of elastic material exist እዛ ጋር happen የሚያደርገው ይልድ ፖይንት ነው። ከይልድ ፖይንት በኋላ በቃ የሆነ ፎርስ እስከሆነ መጠን ድረስ ይሄ ፕሮፖርሽናሊቲ ሁክስ ሎው ይሰራል። ከሆነ ፎርስ በኋላ ከሆነ ነጥብ በኋላ ከፖይንት ኤ በኋላ ለዛ ኦብጀክት ከዛ በኋላ ሁክስ ሎው አይሰራም። ይሄ ማለት ነው the applied force and the extension length is not more directly proportional sudden increase ያደርጋል። ፎርሱ ትንሽ ቼንጅ አድርጎ ሌንግዙ ግን ኤክስቴንድ የሚያደርገው ራፒድ ሊሆን ይችላል ማለት ነው። ስለዚህ ያን ፖይንት ምን ተብላ ታውቃለች? ይልድ ፖይንት ብለን እንወስዳታለን። ብሬኪንግ ፖይንት ደግሞ ፎርስ አክት ማድረጋችንን ብንቀጥል ምን ይሆናል ምን ይፈጠራል የሚለውን እሱን ማለት ሊበጠሳል ወይም ደግሞ ብሬክ ያደርጋል። ያንን ብሬኪንግ ፖይንት ብለን እንወስዳለን። ታዲያ ይልድ ፖይንት በኋላ ነው ብሬኪንግ ፖይንት happen የሚያደርገው። ለምሳሌ ስፕሪንግ ቢሆን እስከ ፖይንት ኤ ድረስ ባለው በዚህ ግራፍ መሰረት ወይም ደግሞ ፕሮፖርሽናል የሆነ ፎርስ አክት ስናደርግ ፕሮፖርሽናል ኤክስቴንሽን ኦፍ ሌንግዝ ይኖራል። እየጨመረ ፎርሱ እየጨመረ ሲሄድና ልክ ኢላስቲክ ሊሚቱ ላይ ሲደርስ ኢላስቲክ ሊሚቱ ላይ ደረሰ ማለት ከዛ በኋላ እነዚህ ፕሮፖርሽናሊቲ ፎርስ እና ኤክስቴንሽን ሌንግዙ ሞር ምንድነው ፕሮፖርሽናል የሚሆኑበት ነጥብ ያበቃል ማለት ነው። ከዛ በኋላ ፎርስ አክት ማድረጋችን ብንቀጥል ሌንግዙ ይጨምራል በጣም ማለት ነው። ስፕሪንጉ እየተተረተረ ሽቦ ይሆናል ማለት ነው። ስፕሪንግ መሆኑ ቀርቶ ያ ይልድ ፖይንት ይባላል። ብሬኪንግ ፖይንት ግን ጀስት ኦብጀክቱ ራሱ ብሬክ የሚያደርግበት ነው። ስትሬች ማድረግ አይችልም ከዛ በኋላ ማለት ነው። ስለዚህ እነዚህ ነጥቦች አሉን ማለት ነው። እንግዲህ ማንኛውም ኦብጀክት ለሁለት ፕላስቲክ እና ኢላስቲክ ዲፎርሜሽን አለው ብለን በዚህ መልኩ ለሁለት መክፈል እንችላለን ማለት ነው። ባጭሩ ይሄ ነው። እሺ ሌላው የምናየው ምንድነው? አራት አይነት የዲፎርሜሽን አይነቶች አሉ። እንግዲህ በአጠቃላይ ዲፎርምድ የሚያደርግ አካል ሁሉ ምን ይባላል? ኢላስቲክ ዲፎርሜሽን ይባላል። ኢላስቲክ ዲፎርሜሽን ቴክስ ፕሌስ ያደረገ ኦብጀክት ደግሞ በአራት መልኩ ዲፎርሜሽኑ ሊገለጽ ይችላል። ይኸውላችሁ መጀመሪያ there are four main types of deformation ስንል ምን ማለታችን ነው? መጀመሪያ ኦብጀክቱ ኢላስቲክ ዲፎርሜሽን ላይ መሆን አለበት ወይም ኦብጀክቱ ኢላስቲክ ኦብጀክት መሆን መቻል አለበት። ኢላስቲክ ኦብጀክት ከሆነ በኋላ ዲፎርሜሽኑን ምን ብለን እንወስደዋለን ማለት ነው? በአራት አይነት መልኩ ልናየው እንችላለን። የመጀመሪያው እዚህ ጋር እንደምታዩት ምን አለን ማለት ነው? we have ቴንሳይል ወይም ቴንስል ዲፎርሜሽን አለን። ስለዚህ ቴንሳይል ዲፎርሜሽን የሚባለው ምንድነው? ዋን ዳይሜንሽናል ዲፎርሜሽን ነው። ለምሳሌ ልክ እንደ ምንድነው የክር አይነት ነገር ወይም ደግሞ የኤሌክትሪክ ሽቦ አይነት ነገር ፎርስ በጣም ሰፊሸንት አማውንት ኦፍ ፎርስ አክት ማድረግ ብንችል እና ስትሬች ማድረግ ከቻለ ኤክስቴንድ ያደርጋል ሌንግዙ ከነበረው ሌንግዝ። ለምሳሌ ይሄ ከዚህ እስከዚህ ድረስ ያለው ሌንግዝ ይሄ ኦሪጂናል ኤል ኖት ነው ብለን ነው ወይም ኦሪጂናል ሌንግዝ ነው። ከዛ በኋላ ፎርስ አፕላይ በመደረጉ ምክንያት ከዚህ እስከዚህ ያለው ሌንግዝ ምን ብለን እንወስደዋለን? ጀስት ቼንጅ ኢን ሌንግዝ ኤል ብለን ብንወስደው እስከዚህ ድረስ ያለውን ይሄንን ኤል ብለን እንወስደው ማለት ነው። ሶ ኦብጀክቱ ከዚህ ጀምሮ እስከዚህ ድረስ ቼንጅ አድርጓል ማለት ነው። ዳት ኢዝ ቼንጅ ሌንግዝ ብለን እንወስዳታለን ከዚህ እስከዚህ ያለችዋን። ታዲያ እቺ ቼንጅ ሌንግዝ ምን ትሆናለች ማለት ነው? ኤል ማይነስ ኤል ኖት ብለን እናገኛለን። ይሄ ምንድነው ቼንጅ ያደረገው? ሌንግዙ ብቻ ነው። ለዛ ነው ዋን ዳይሜንሽናል ያለ ነው። ሶ ባጭሩ ዋን ዳይሜንሽናል ዲፎርሜሽን ቴንሳይል ዲፎርሜሽን ተብሎ ይታወቃል ማለት ነው። ፎርሱ አፕላይ የሚደረገው በዚያ አቅጣጫ
ፐርፐንዲኩላርሊ መሆን መቻል አለበት ማለት ነው ፐርፐንዲኩላር ቱ ዲስ ሰርፌስ ለዚች እዚህ ጋር ላለችው አለ ክሮስ ሴክሽናል ኤሪያው ፐርፐንዲኩላር አድርገን ፎርስ አክት እናደርጋለን then ሌንግዙ ኤክስቴንድ ያደርጋል ይሄ ከሆነ ምን ይባላል ማለት ነው ቴንሳይል ዲፎርሜሽን ተብሎ ይታወቃል ሁለተኛው ዲፎርሜሽን አይነት ሺር ዲፎርሜሽን ይባላል ሺር ዲፎርሜሽን ደግሞ ምንድነው ይሄን ለመረዳት ለምሳሌ ምን እንወሰድ አንድ መጽሐፍ ማለት ብዙ ፔጆች ያሉት መጽሐፍ አስቀምጡ እንዴት ታስቀምጣላችሁ በሚገለጠው በኩል ሳይሆን ማለት መጽሐፉ የምትከፍቱበት በኩል ሳይሆን በተቃራኒው ወረቀቶቹ በተያያዙበት በኩል እዚህ ጋር እንደዚህ ከታች እንደዚህ አስቀምጡት ከዛ በኋላ ፎርስ ኤግዘርት አድርጉ ከየት ከጎን በኩል ፎርስ ኤግዘርት አድርጉበት ከዛ ፎርሱን ኤግዘርት ስታደርጉበት ከታች ያለው ግን ቤዙ ሳይንቀሳቀስ መሆን መቻል አለበት ከዛ ምን ያደርጋል መጽሐፉ ወደ ጎን ቤንድ ያደርጋል ያን አይነት ዲፎርሜሽን ሺር ዲፎርሜሽን ተብሎ ይታወቃል መዝመም እንዲዘም ማድረግ ማለት ነው እንዲዘም ማለት ይሄ እንደዚህ መዝመም ወይም ደግሞ ምን ይባላል ቲልት እንዲያደርግ ማድረግ ያ እንደዚህ አይነት ዲፎርሜሽን ሺር ዲፎርሜሽን ይባላል ማለት ነው ሶስተኛው የዲፎርሜሽን አይነት ቶርሽናል ዲፎርሜሽን የሚባለው ነው ቶርሽናል ዲፎርሜሽን ማለት ደግሞ ምንድነው የሆነ ሲሊንደሪካል ሊሆን ይችላል ወይም ደግሞ ጀስት አንድ የተሰጠን ኦብጀክት አለ ያን የተሰጠን ኦብጀክት ምንድነው እናደርገው ትዊስትን እናደርገው በተቃራኒ አቅጣጫ ማለት በዚህ አቅጣጫ ፎርስ ኤግዘርት እናደርጋለን እንጠመዝዘዋለን በዛ ከታች ደግሞ ወደዚህ አቅጣጫ እንጠመዝዘዋለን ማለት ነው ስለዚህ በመንጠመዝዘው ጊዜ ምን ይሆናል ማለት ነው a little bit ዲፎርምድ ይሆናል ያ ዲፎርሜሽን ምን ተብሎ ይታወቃል ቶርሽናል ዲፎርሜሽን ብለን እንወስደዋለን ማለት ነው ልክ ወይም ደግሞ ደብተራችሁን ልክ እንደ ሲሊንደር ጠቅልል አድርጋችሁ ከላይና ከታች እንደዚህ ጠቅልል ብታደርጉት የሚፈጠረው ያ ዲፎርሜሽን ቶርሽናል ዲፎርሜሽን ተብሎ ይታወቃል ማለት ነው ሶስተኛው የዲፎርሜሽን አይነት ደግሞ ምንድነው ኮምፕሬሽናል ዲፎርሜሽን ነው ኮምፕሬሽናል ዲፎርሜሽን we are acting a force just in every direction on the object በሁሉም አቅጣጫ ፎርስ ኤክስፒሪየንስ ይደረጋል እዚህ ጋር ስዕሉ ላይ እንደምታዩት በሁሉም አቅጣጫ ፎርስ አፕላይ ይደረጋል ታዲያ ይሄ አፕላይ የተደረገው ፎርስ ምን እንዲሆን ያደርጋል ማለት ነው ኦብጀክቱ ሳይዙን እንዲቀንስ ያደርጋል መጠኑ እንዲቀንስ ቮሊዩሙ ሪዲዩስ እንዲያደርግ ያደርጋል እንደዚህ አይነት ከሆነ ኮምፕሬሽናል ዲፎርሜሽን ብለን እንወስደዋለን ማለት ነው ለምን ኮምፕሬሽናል ተባለ ምክንያቱም ኮምፕረስድ መሆን ስለሚሆን ማለት ነው ቮሊዩሙ ዲክሪዝ ስለሚያደርግ ማለት ነው እንደዚህ አይነት ከሆነ ኮምፕሬሽናል ዲፎርሜሽን ብለን እንወስደዋለን ማለት ነው እንግዲህ በአጠቃላይ የዲፎርሜሽን አይነቶቹ እነዚህ አራቱ ናቸው ማለት ነው መጀመሪያ ግን አራቱ ዲፎርሜሽን አይነቶች እንዲኖሩን ምን መሆን ነበረበት ኦብጀክቱ ኢላስቲክ ኦብጀክት መሆን መቻል አለበት ማለት ነው ከዛ ኢላስቲክ ኦብጀክት ደግሞ ኢላስቲክ እና ፕላስቲክ ዲፎርሜሽን ተብሎ ለሁለት እንከፍለዋለን ብለናል ምንድነው ይሄ ፐርማነንትሊ ዲፎርምድ የሚሆነው እሱ ፕላስቲክ ዲፎርሜሽን ነው ግን ሪሙቫል ኦብጀክቱን ዲፎርሜሽን እንዲፈጠር ያደረገውን ፎርስ ሪሙቭ ካደረግንለት በኋላ ወደ ነበረበት ሼፕ እና ሳይዝ የሚመለስ ከሆነ ደግሞ እሱ ኢላስቲክ ዲፎርሜሽን ይባላል እንግዲህ ኢላስቲክ ዲፎርሜሽን አይነቶች ናቸው ማለት ነው ሺር ዲፎርሜሽን ቴንሳይል ዲፎርሜሽን ቶርሽናል ዲፎርሜሽን እና ኮምፕሬሽናል ዲፎርሜሽን እነዚህ አራቱ የዲፎርሜሽን አይነቶች ናቸው ማለት ነው በአጠቃላይ ይሄን ይመስላል እንግዲህ ይሄንን ቪዲዮ ስላያችሁ ስለተመለከታችሁ አመሰግናለሁ እንደገና ይሄንን ቪዲዮ በማየታችሁ እንግዲህ የተረዳችሁ ትምህርቱን ተረድታችኋል ብዬ አስባለሁ ጥያቄ ካላችሁ አስተያየት ካላችሁ ኮሜንት ቦክስ ላይ ጻፉልኝ ግልጽ ያልሆነ ካለም እዛው ላይ ጻፉልኝ እንደገና ዲስከስ እናደርግበታለን በሌላ ቪዲዮ በሌላ ርዕስ ከዚህ ጋር የተያያዘ ነው በርግጥ በሌላ ርዕስ ከምንገናኝ ሁላችሁም ሰላም ሁኑ